ባለፈው አርብ የአሜሪካ የኢሚግሬሽንና የጉምሩክም ሰራተኞች ወይም ICE በሎስ አንጀለስ ከተማ ውስጥ ከ40 በላይ ህገወጥ ያሏቸውን ስደተኞችን ማሰራቸውን ተከትሎ የተነሳው ተቃውሞ ያለ ሰው የሚዘወሩት ዘመናዊ የኤሌክትሪክ ታክሲ የሆኑት ዋይሞ የተባሉ 6 ታክሲዎችን በጎዳና ላይ እንደ ጧፍ ሲነዱም ተስተውለዋል። ይህንን ተከትሎ ድርጅቱ ለጊዜው አገልግሎቱን በሎስ አንጀለስ ከተማ ውስጥ መስጠቱን ማቋረጡን አስታውቋል። የግዛቲቱ ሀገረ ገዢ ጋቨንና ከንቲባም ካረን ባስ ድርጊቱን የአናርኪስቶች ባህሪ ነው በማለት አውግዘውታል። ሰላማዊ ሰልፍ የአሜሪካን ህገ መንግስታዊ መብት ነው፣ እንደዚህ አይነቱ ድርጊት ግን በከተማችን አይፈቀድም ብለዋል። እነዚህ ሰው አልባ ነገር ግን ዙሪያ ገባቸው ወይም 360 ዲግሪ ካሜራ የተገጠመላቸው ዋይሞ ታክሲዎች ሰሞኑን ለምን የተቃውሞ ሰልፎች ዋንኛ ትኩረትን ሊሆኑ ቻሉ የሚለው ጥያቄ የተለያዩ መላምቶችም የተሰነዘሩበት ሲሆን ከነዚህ መካከል የዎል ስትሪት ጋዜጣ እንደዘገበው እነዚህ መኪናዎችን መሰባበርና ማቃጠል ተቃዋሚዎች ራሳቸውን ከጸጥታ ኃይሎችም ጥቃት ለመከላከል የሚከተሉት የተለመደ የማህበራዊ ሚዲያም ተቃዋሚዎችም የዋሽንግተንና የሲያትል አካባቢ የህዝብ እንደራሴ የሆኑት ኮንግረስ ውመን ፐርሜላ ጃፓል በማህበራዊ ትስስር ገጻቸው ቀደም ሲል በተወሰኑ የሙስሊም እምነት ተከታዮች ላይ እና አገራት ላይ ማዕቀብ የጣሉት ዶናልድ ትራምፕ ዛሬም ይህንኑ አሜሪካን ከተቀረው የዓለም ህዝብ የሚያቃቅር የሚያለያይ ያሉትን እርምጃም ተግባራዊ አድርገውታል ሲሉ ውሳኔውን በጽኑ ተቃውመዋል። የሉዚያና ግዛት የህዝብ እንደራሴው ኮንግረስማን ክሌይ ሄገንስ በበኩላቸው ወደ አሜሪካ የመግቢያ ቪዛ መፍቀድ ወይም ማግኘት የመብት ጉዳይ ሳይሆን የልዩ ጥቅም ወይም የፕሪቪሌጅ ነገር ነው በማለት የህጉ መጣልን እንደሚደግፉም ለቢቢሲ ተናግረዋል። ቢኒያም ሰምራአብ በአሜሪካም ላስ ቬጋስ የሚኖሩ ትውልደ ኤርትራዊ ሲሆን በላስ ቬጋስ የኤርትራውያን የባህልና የሲቪክ ማዕከል አባል ነው። ፕሬዚዳንት ዶናልድ ትራምፕ የቪዛም ክልከላን በተመለከተ ኒውስ ናው ቴሌቪዥን በሰጠው አስተያየት ከኔ እድሜ ሁኔታ ጋር በተያያዘ እኔን ወደ አሜሪካ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በአገር ውስጥ ይገኛሉ ያላቸውን ህገወጥ ስደተኞችን ጠራርገው ለማስወጣት ባሉትም ሰሞነኛው ዘመቻቸው በካሊፎርኒያ ግዛት ሎስ አንጀለስ ከተማ የተጀመረው የኢሚግሬሽንና የድንበር ሰራተኞች በእንግሊዝኛው ምህጻረ ቃል ICE ጸረ ህገ ሰነድ አልባም ስደተኞች ከቤተ እምነትም ከእርሻ ቦታም ከመኖሪያ ቦታም ከስራ ቦታም ከመንገድ ላይ በማደን ወደ እስር ቤት ማጎራቸውና ከ12 ሀገራትን ለሚመጡ ዜጎችም የአሜሪካ መግቢያ ቪዛም ካለፈው ሰኞ ጀምሮ ማገዳቸው የዓለም ትኩረትና ትኩሳትም ሆኗል። አሜሪካና ባለስልጣኖቿም ዘንድም እያነጋገረ ይገኛል። የሀገር ውጥነቱን በተመለከተ በአሜሪካም ታሪክም ከ1965 ወዲህም ለመጀመሪያ ጊዜ ያለ ግዛቲቱም ፍቃድም የአሜሪካ ብሔራዊ ጦር ወደ ሎስ አንጀለስ ከተማ እንዲገባ መደረጉ እንደ አስፈላጊነቱ ይጨመራል መባሉ በፕሬዚዳንት ዶናልድ ትራምፕና በካሊፎርኒያ ሀገረ ገዢው ጋቨን ኒውስማን መካከል የቃላት ጦርነትን አፋፍሟል። ሀገረ ገዢው ጋቨን እንደዚሁም የሎስ አንጀለስ ከተማ ከንቲባም ካረን ባስም ዶናልድ ትራምፕ እኛን ሳያማክሩ ያለኛም ይሁንታ የመከላከያ ሰራዊቱን በማሰማራትም ከተማችንን በሽብር ውስጥም እንድትናጥም አድርገዋል፣ ለዚህም ድርጊታቸው በፍርድ ቤትም እንፋረዳቸዋለን ሲሉ ፕሬዚዳንት ትራምፕ በበኩላቸው ዛሬ በሎስ አንጀለስ የሚታየው የሰራዊት ማሰማራት ዘመቻ የመጀመሪያው እንጂ እንደ አስፈላጊነቱ በአሜሪካ ጎዳናዎች ላይ ሰራዊታችንና ልዩ ኃይላችንን እናሰማራለን፣ አይናችን አገራችን አሜሪካም እንድትበታተን አንፈቅድም በማለትም ጸረ ስደተኛ ዘመቻም ተጠናክሮ እንደሚቀጥል ፕሬዚዳንቱ ባለፈው እሁድም ዝተዋል። የካሊፎርኒያው ሀገረ ገዢ ጋቨን ይህንን የፕሬዚዳንቱን እቅድ በህግም ያልተደገፈም ከስነ ምግባር ያፈነገጠም አምባገነናዊ ድርጊት ነው፣ በህግም የምንተዳደር በመሆኑ ፍርድ ቤት ይዳኝናል በማለትም ተቃውሟቸውን አሰምተዋል። ሎስ አንጀለስ ከተማ ውስጥ ላለፉት 4 ቀናት ጀምሮ በኢሚግሬሽን ሰራተኞችና በተቃዋሚዎች መካከል የሚታየው ፍጥጫን የንብረት ውድመት መዘረፍን የተመለከቱት የቬርሞንት ግዛት የግል ተመራጩ ሴናተር በርኒ ሳንደርስ ፕሬዚዳንት ዶናልድ ትራምፕ አገራችን አሜሪካንን ወደ ፈላጭ ቆራጭ አገዛዝ አውቶክራቲስም እያሸጋገሯት ነው በማለትም ተቃውሟቸውን በርኒ አሰምተዋል። ሌላኛው ተቃዋሚ የካሊፎርኒያ የዲሞክራቲክ ፓርቲ የህዝብ እንደራሴም ሴናተር ስኮት ዌልነር ዶናልድ ትራምፕ መከላከያውን በመጠቀም የአሜሪካን ከተማን በህገወጥ መንገድ ለመያዝ ተንቀሳቅሰዋል፣ ይህ የፋሺዝም ድርጊት ነው፣ ትራምፕ በመጪው ሰኔ ወይም በፈረንጆቹ ጁን 12 2025
መንግስት እንደ ሰሜን ኮሪያ አምባገነን መንግስት የልደት በዓላቸውን በወታደራዊ ሰልፍ ለማክበር ሽርጉድ እያሉ ናቸው። አይናችን እያየም ዲሞክራሲያችን በአምባገነኖችም እንዲጠለፍብን አንሻም በማለትም ተቃውሟቸውንም አሰምተዋል። በዓለም ቁጥር 1 ግዙፉን የጦር ሰራዊት የያዘችው አሜሪካም የሚዘውሩት ፕሬዝዳንት ዶናልድ ትራምፕ የቀድሞ የመከላከያ አባል የግራ ዘመም የፎክስም ቴሌቪዥን ፐርሰናሊቲ የነበሩትን ፔት ሄግስም ከቀደሙ 5 መጽሐፍቶቻቸው መካከል በአንደኛው ላይ የአሜሪካ መከላከያ ሰራዊት በአገር ውስጥ ጉዳይ ኃይልን ለመጠቀም የሚሰማራበት ጊዜያት አለ፣ መከላከያ ሆነ ፖሊሱም ከምርጫ ውስጥ ይወድቃሉ፣ አዎ አሜሪካ ውስጥ የእርስ በርስ ጦርነት አይነት ግጭትም ይኖራልን ብለው ነበር። በአሜሪካ ታሪክም በቂ ወታደራዊ ልምድ የሌላቸውና ወጣቱ መከላከያ ሚኒስትር የተባሉት ፔት ሰሞኑን ከህዝብ እንደራሴዎች ፊት ባለፈው ሮብ ቀርበው በሰጡት አስተያየት ህግና ስርዓትን ለማስፈን ሲባል ሰራዊታችንን ወደ ሎስ አንጀለስ ከተማ መላካችን ዜጎቻችንን ለመግደል ሳይሆን ለመታደግ በመሆኑ የብሔራዊ ጥበቃ ሰራዊት ወደ ሎስ አንጀለስ ከተማ መግባቱ ፍትሃዊና ተገቢ ነው በማለትም የአለቃቸውን የፕሬዝዳንት ዶናልድ ትራምፕን ውሳኔን ደግፈዋል። በመጪው ቅዳሜ በሚከበረው የአሜሪካ መከላከያ ሰራዊት 250ኛ ዓመትን በተመለከተ በዋሽንግተን ጎዳና ላይ የመከላከያ ሰራዊት ሰልፍ ይደረጋል ተብሎ መታቀዱ ይህም የመከላከያ ሰራዊት ትርኢት ከፕሬዝዳንት ዶናልድ ትራምፕ የልደት በዓል ጋር መጣመሩ ከፍተኛ ተቃውሞን ያስነሳም ሲሆን በ1500 የአሜሪካ ከተሞች ውስጥ የንጉስ ቀን ኖ ኪንግ ዴይ አንሻም የሚል ተቃውሞ ሰልፍ ይካሄዳልም ተብሎ ተወጥኗል። የተቃውሞ ሰልፉን ከሚያስተባብሩት መካከል አንዱ የሆኑት እዝራ ሉዊን ለኤምኤስኤንቢሲ ቴሌቪዥን በሰጡት አስተያየት ይህንን የንጉስ የልደት በዓልን አንሻም የሚለው ሰልፍ ለማድረግ ከአንድ ወር በፊት ሐሳቡ እንደቀረበም ገልጸው አሁን ደግሞ በሎስ አንጀለስ ከተማ የጸረ ኢሚግሬሽን ተቃውሞ ሰልፍ ጋር በጋራ እናከናውነዋለን ብለዋል። ንጉስ አያሻንም የሚለው መፈክር ያነገቡትም ተቃዋሚዎች የተቃውሞ ሰልፎቹ የዓለም የፖለቲካ ማግኔት በሆነችው በዋሽንግተን ዲሲ በማድረግ ውጥረቱን ከማባባስና ወደ አልተፈለገ ግጭትም ከማምራት በሌሎች አካባቢ የማድረግ እቅድ እንዳላቸውም ተናግረዋል። ከደጋፊዎቻቸው ውጪም ለተቃውሞ ሰልፈኞች ብዙም እድልና ደንታም የማይሰጡትም ፕሬዝዳንት ዶናልድ ትራምፕ ስለ ተቃውሞ ሰልፍ ስለመዘጋጀቱም አልሰማሁኝም፣ ነገር ግን እነዚህ አሜሪካ ጠል የሆኑ ተቃዋሚዎችም ከፍተኛ የጸጥታ ኃይል ይጠብቃቸዋል በማለትም አስጠንቅቀዋል። ባለፈው ሮብ በአሜሪካ የህዝብ እንደራሴዎች የመከላከያ ንዑስ ኮሚቴ ፊት ለጥያቄና ለማብራሪያ የቀረቡት የመከላከያው ሹም ፔት ሄግስ ለመሆኑ የመከላከያ ሰራዊት በከተሞች ውስጥ ሊሰማራ ይችላል የሚለው በየትኛው የህገ መንግስታችን አንቀጽ ውስጥ መኖሩን ሊያስረዱ ይችላሉ የሚል ጥያቄም ቀርቦላቸው ነበር። የመከላከያ ሹሙ ፔት የአንቀጹን ትክክለኛ ስፍራም በውል እንደማያውቁ ነገር ግን ወደፊትም አቀርባለሁ በማለትም አልፈውታል። በዚህ መድረክ ላይ በአስረጅነት የቀረቡት የአሜሪካው ከፍተኛ መከላከያ አዛዥ ጀነራል ዳን ኮይን ለመሆኑ በአሜሪካ ውስጥ ህገ መንግስቱን የሚፈታተን የሽፍትነትና የአመጽ እንቅስቃሴ ተመልክተዋል ወይ የሚል ጥያቄም ቀርቦላቸው ነበር። ጀነራል ዳን ሲመልሱ አዎ አንዳንድ ስጋት የገባቸው ሰዎች መኖሩን ተረድተናል። የአሜሪካ ድንበርን የሚዳፈሩ በውጭ ኃይል የሚደገፍ ኃይል ይኖራል ብዬም አላስብም። ነገር ግን ድንበሮቻችን አካባቢ የምናያቸው የተለያዩ ህገወጥ ተግባራት ከግንዛቤ ውስጥ ሊገቡ ይገባል በማለትም ለህዝብ እንደራሴዎቹ ምላሽ ሰጥተዋል። ባለፈው አርብ የአሜሪካ የኢሚግሬሽንና የጉምሩክ ሰራተኞች ወይም ICE በሎስ አንጀለስ ከተማ ውስጥ ከ40 በላይ ህገወጥ ያሏቸውን ስደተኞችን ማሰራቸውን ተከትሎ የተነሳው ተቃውሞ ያለ ሰው የሚዘወሩት ዘመናዊ የኤሌክትሪክ ታክሲ የሆኑት ዋይሞ የተባሉ 6 ታክሲዎችን በጎዳና ላይ እንደ ጧፍ ሲነዱም ተስተውለዋል። ይህንን ተከትሎም ድርጅቱ ለጊዜው አገልግሎቱን በሎስ አንጀለስ ከተማ ውስጥ መስጠቱን ማቋረጡን አስታውቋል። የግዛቲቱ ሀገረ ገዢ ጋቨንና ከንቲባም ካረን ባስ ድርጊቱን የአናርኪስቶች ባህሪ ነው በማለት አውግዘውታል። ሰላማዊ ሰልፍ የአሜሪካን ህገ መንግስታዊ መብት ነው፣ እንደዚህ አይነቱ ድርጊት ግን በከተማችን አይፈቀድም ብለዋል። እነዚህ ሰው አልባ ነገር ግን ዙሪያ ገባቸው ወይም 360 ዲግሪ ካሜራ የተገጠመላቸው ዋይሞ ታክሲዎች ሰሞኑን ለምን የተቃውሞ ሰልፎች ዋነኛ ትኩረትን ሊሆኑ ቻሉ የሚለው ጥያቄ የተለያዩ መላምቶችም የተሰነዘሩበት ሲሆን ከነዚህ መካከል የዎል ስትሪት ጋዜጣ እንደዘገበው እነዚህ መኪናዎችን መሰባበርና ማቃጠል ተቃዋሚዎች ራሳቸውን ከጸጥታ ኃይሎችም ጥቃት ለመከላከል የሚከተሉት የተለመደ አካል ነው። የማህበራዊ ሚዲያም ተቃዋሚዎችም በበኩላቸው በሹፌር አልባ ዘመናዊ ታክሲዎች ላይ የተገጠሙት ልዩ ካሜራዎች
መንገዱን ትራፊኩን ከማጽዳትና ከመቆጣጠር በተጨማሪ ለፖሊስ መረጃም ቅኝትም ያገለግላሉ የሚል ጥርጣሬ በስፋትም ተንሰራፍቷልም ብለዋል። ብሉምበርግ የዜና አገልግሎት እንደ ፈረንጆቹ አቆጣጠር በ2023 ማለትም የዛሬ 2 ዓመት ባደረገው ጥናት የዋይሞ መኪናዎች ከቅርብ ጊዜያት ወዲህ ለፖሊስ የቪዲዮ ማስረጃነት ከጊዜ ወደ ጊዜ እየጨመረ መምጣቱን ተመልክቷልም ብሏል። ጋዜጠኞችን ጨምሮ ሰላማዊ ሰዎችን በጎማ ጥይት በአሜሪካ ጎዳናዎች ላይ በጸጥታ ኃይሎች ሲመቱ በዩንታም እየታለፈ ሰው አልባ የሆኑ ታክሲ እንደ ጧፍ ሲቀጣጠሉ እንዴትም አሸባሪነት ይባላል የሚሉ ድምጾችን መስማታቸውን ያሰሙት የጸረ ዘር ተኮር ጥቃትም ተሟጋቹም ሳሙኤል ሴንጋው ነገ ደግሞ ለሰው አልባም ወይም ሮቦትን ውሻም መብትን እንቆማለን ይሆናል የሚሉ ወገኖችም አይጠፉም ሲሉም ተችተዋል። ካለፈው ሰኞ ጀምሮ ወደ 2700 ወታደሮች 700 የባህር ኃይልና 2000 የብሔራዊ ጥበቃ አባላት የሰፈሩባት ከኒውዮርክ ከተማ ቀጥሎ ሁለተኛዋ ግዙፏ የአሜሪካ ከተማ የሆነችው ሎስ አንጀለስ ከተማን ሰሞነኛ ውጥረትን ለማርገብ የአሜሪካ መከላከያ መስሪያ ቤት ለቀጣዩ 2 ወራት 134 ሚሊዮን የአሜሪካን ዶላር የሚያወጣ የግብር ከፋዩን ገንዘብ ፈሰስም እንደሚያደርግ የመከላከያ ሚኒስትሩ ፔት ሄግስም አስታውቀዋል። ይህም ወጪ ለወታደሮች የመጓጓዣ የመኖሪያ ቤትና የምግብ ፍጆታም ለመሸፈን እንደሚውል የመከላከያ ሚኒስትሩ ለህዝብ እንደራሴዎችም ገልጸዋል። በቅርቡም ከተከሰቱት የእሳት አደጋን ያላገገመችው የሎስ አንጀለስ ከተማ ከኢሚግሬሽን ጉዳይ ጋር በተያያዘ ተጨማሪ ውጥረት ውስጥ መግባቷ ስጋት የጣለባቸው ባለስልጣናት በከተማ ውስጥ ለአጭር ቀናት የሚቆይ የእሳት እላፊን ቢያውጁም ተቃዋሚዎችም ከጸጥታ ኃይሎች ጋር መጋጨታቸው ቀጥሏል። 400 ሰዎች የታሰሩ ሲሆን 330 የሚጠጉት ሰነድ አልባም ስደተኞች መሆናቸውም ተገልጿል። ከሎስ አንጀለስ ከተማ በተጨማሪ ዋሽንግተን ግዛት፣ ሲያትል፣ ቴክሳስ፣ ኮሎራዶ፣ ቺካጎ፣ ቦስተን፣ ኔብራስካ፣ ኒውዮርክ፣ ፊላዴልፊያ የመሳሰሉት ግዛቶችና የተለያዩ የአሜሪካ ከተሞች የተቃውሞ ሰልፉን መቀላቀላቸው ታውቋል። ከኢሚግሬሽን ጉዳይ ጋር በተያያዘ በአገር ውስጥ ተቃውሞ የገባቸው ቀውስ ውስጥ የገቡት ፕሬዝዳንት ዶናልድ ትራምፕ ካለፈው ሰኞ ጀምሮ አብዛኛው አፍሪካን በሆኑ 12 ሀገራት ላይ ወደ አሜሪካ የመግቢያ ቪዛም ክልከላ መመሪያም አስተላልፈዋል። በዚህ ጉዞ ማዕቀብ ውስጥ የተካተቱት አፍጋኒስታን፣ ሱዳን፣ ኤርትራ፣ ቻድ፣ ሪፐብሊክ ኮንጎ፣ ብራዛቪል፣ ሃይቲ፣ ኢራን፣ ሊቢያ፣ ማይናማር ወይም የቀድሞ በርማ፣ ኢኳቶሪያል ጊኒ፣ ሶማሊያ፣ ሱዳንና የመን ይገኙበታል። ከፊል የአሜሪካ የመግቢያ ቪዛ እገዳ የተጣለባቸው ብሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቬንዙዌላ፣ ተርክሜኒስታን ሲሆኑ ለዚህም ክልከላ ዋነኛ መንስኤም ፕሬዝዳንት ዶናልድ ትራምፕ ባለፈው ጥቅምት 7 ወይም በፈረንጆቹ ኦክቶበር 7 2023 እስራኤላን በፍልስጤሙ ታጣቂ ቡድን ሐማስ የተገደሉበትን የታፈኑበትን ዕለት ለመዘከር በኮሎራዶ ግዛት የተሰባሰቡ ሰላማዊ ሰዎች ላይ ጥቃት ያደረሰው አንድ የአሜሪካ መግቢያ ቪዛው የተቃጠለበት ግብጻይ እንዳስቆጣቸው ተናግረዋል። ፕሬዝዳንት ዶናልድ ትራምፕ በስሜታዊነት ይሁን ውሳኔ አስተላልፊያለው ይበሉ እንጂ ጸረ ሴሜቲክም አቋም አራማጅ ነው። ሁሉንም እስራኤላኖችን ለመጨረስ ጥቃት ለመሰንዘር ከአንድ ዓመት ጀምሮ ሲዘጋጅ ነበር የተባለው ግብጻዊው መሐመድ ሳብሪ ሳሊማን በ12 ሰዎች ላይ ላደረሰው ጉዳትና በጸረ ሰማይ እንቅስቃሴው በቀረበበት 16 የግድያ ሙከራም ክሶችም ጥፋተኛ ሆኖ ከተገኘ በኮሎራዶ ግዛት ህግ የ384 ዓመታት እስር ቤትም ይማቅቃል ሲሉ አቃቢ ህጉ ማይክ ድሮልቴ ለመገናኛ ብዙሃን ተናግረዋል። የአሜሪካ የቅርብ ወዳጅ የሆነችው ግብጽ ግን የቪዛ ማዕቀብ ቅጣትም አልገጠማትም። ፕሬዝዳንት ዶናልድ ትራምፕ ግን የቪዛው ክልከላ እንደ አስፈላጊነቱ ይሻሻላል፣ ይጠብቃል፣ ይከለሳል፣ በሌሎችም አገራት ላይም ተግባራዊ ሊሆን ይችላልም ሲሉ አቋማቸውን ገልጸዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር የቪዛ ክልከላን ተከትሎ አገራትም መንግስታዊ ድርጅቶችና ዜጎችም ቅሬታቸውን በማሰማት ላይ ይገኛሉ። ምረት ወልደግዚም ትውልደ ኤርትራዊም ስትሆን ኑሮዋን በካሊፎርኒያ ግዛት ቤይ ኤሪያ አካባቢ ካደረጉ በ10ሺዎች የተቆጠሩ ትውልደ ኤርትራን መካከል አንዷ መሆኗን ትናገራለች። የጉዞ ክልከላውን በተመለከተ ምረትን ለኤንቢሲ ቴሌቪዥን ሰሞኑን በሰጠችው አስተያየት በዚህ የሚገኝ የኤርትራውያን ኮሚኒቲ ጠንካራ ሰራተኛ ህግ አክባሪ ነው። ይህ ሆኖ ሳለ በአገር ቤት የሚገኙ ውድ ቤተሰቦቻችን ላይ ለምን እገዳ ይጣላል ስትልም ጠይቃለች። የኦክላንድን ከተማ ሁለተኛ ቤት ያለችው ምረት ለኛ ማህበረሰብ ቤተሰብ ማለት ትልቅ ነገር ነው። ቤተሰቦቼም በተለይ ወላጅ አባቴም እኔን መጥቶም
ካልጎበኘኝ ለኔ ትልቅም ኪሳራ ነው። እኔም ሆንኩኝ ማንኛውም የሰው ልጅ ከቤተሰቡ ጋር በሰላም ሲገናኝ ማየት ትልቅ የመንፈስ እርካታ ነው በማለትም በጉዞ ክልከላው ላይ ያደረባትን ስጋትናም ቅሬታም ምህረትም አጋርታለች። በሁለተኛው የስልጣን ዘመናቸው ለሁለተኛ ጊዜ በተወሰኑ አገራት ላይ ወደ አሜሪካ የመግቢያ ቪዛን ክልከላ የጣሉት ፕሬዝዳንት ዶናልድ ትራምፕ ነጩ ቤተመንግስታቸው ስለ ውሳኔው በሰጠው መግለጫ ይህ የመግቢያ ቪዛ ክልከላ የአሜሪካንና የአሜሪካውያንን ጥቅም ከአደገኛ የውጭ ኃይሎች ጥቃትም ለመታደግ የተወሰደ እርምጃ ነው ብሎታል። የመግቢያ ቪዛ ማዕቀብም የተጣለባት ምዕራብ አፍሪካዊቷ ቻድ ፕሬዝዳንት መሐማት ኢድሪስ ዴቤ ለፕሬዝዳንት ዶናልድ ትራምፕ አስተዳደር ግብረ መልስ በማለት የአሜሪካ ዜጎች ወደ ግዛቷም እንዳይገቡ የቪዛ ክልከላም ጥለዋል። የቻዱ ፕሬዝዳንት ኢድሪስ በማህበራዊ ትስስር ገጻቸው እንዳጋሩት ቻድ ለአሜሪካ በእጅ መንሻ የምትሰጠው አውሮፕላን ሆነ ቢሊዮን ዶላር የላትም። ነገር ግን ቻድ ክብርና የራሷ ሉዓላዊ አገር ናት በማለት በቅርቡ ዶናልድ ትራምፕ ወደ መካከለኛው ምስራቅ በተጓዙበት ወቅት የተበረከተላቸውን 400 ሚሊዮን ዶላር የሚያወጣ ዘመናዊ አውሮፕላን የሰብአዊነት መብት ረጋጭ የሚባሉ አገራት እንዴት የአሜሪካን አስተዳደር አፍ እንደሚያዘጉ በማጣቀሻነት ለማቅረብም ሞክረዋል። ሌላኛው የቪዛ ክልከላም የተጣለባት አፍሪካዊቷም ሪፐብሊክ ኮንጎ ቃል አቀባይ ቴሪ ሞኖንጌላ ኮንጎ ሪፐብሊክም የአሸባሪዎችም አገር አይደለችም። ከዚህ ቀደም ሽብርም በእኛ ምድር አልተካሄደም። እኔ እንደማስበው የአሜሪካ ባለስልጣናት ስለየትኛይቷም ኮንጎ እንደሚያወሩ በቅርጡ የሚያውቁ አይመስለኝም። ምናልባትም ተሳስተው ስለሚሆን አግባብነት ያላቸው ባለስልጣኖችን ለማነጋገር ዲፕሎማቶቻችን በስራ ላይ ይገኛሉ ብለዋል። የሶማሊያና የሴራሊዮን መንግስታትም ከአሜሪካ አስተዳደር ጋር በቅርበት በመስራት ስጋታቸውንም ለመግለጽ መዘጋጀታቸውን አስታውቀዋል። 55 አባል አገራትን ያካተተው የአፍሪካ ህብረት በበኩሉ የአሜሪካ አስተዳደር የዜጎችን የመንቀሳቀስ መብትን የሚገድብ ህግ ከማውጣቱ በፊትም ገንቢ ያለው ንግግርና ምክክር ላይ ሊያተኩርን ፍሬያማ የሚያደርገው ይሆናል ብሏል። አሜሪካም የዜጎቿን ደህንነትና ድንበሮቿን በሰላም የማስፈን በሚዛናዊነትና በማስረጃ ላይ የተመረኮዘ አካሄድ መከተል ይጠበቅባታል። ይህ ደግሞ ለዘመናት የዘለቀው የአሜሪካና የአፍሪካ ህብረት ትብብርን ተጠናክሮ ያስቀጥላል በማለትም የአፍሪካ ህብረት አቋሙን ገልጿል። ይህ የቪዛ ክልከላን በተመለከተ የአሜሪካ ፖለቲከኞች ፍትጊያ ውስጥ ሰሞኑን የገቡ ሲሆን የዲሞክራቲክ ፓርቲ የህዝብ እንደራሴዎችም ተቃውሟቸውን በስፋት እያሰሙ ይገኛሉ። ለተቃውሞም ከወጡ የህዝብ እንደራሴዎች መካከል የዋሽንግተንና የሲያትል አካባቢ የህዝብ እንደራሴ የሆኑት ኮንግረስ ውመን ፐርሜላ ጃፓል በማህበራዊ ትስስር ገጻቸው ቀደም ሲል በተወሰኑ የሙስሊም እምነት ተከታዮች ላይ እና አገራት ላይ ማዕቀብ የጣሉት ዶናልድ ትራምፕ ዛሬም ይህንኑ አሜሪካን ከተቀረው የዓለም ህዝብ የሚያቃቅር የሚያለያይ ያሉትን እርምጃም ተግባራዊ አድርገውታል ሲሉ ውሳኔውን በጽኑ ተቃውመዋል። የሉዚያና ግዛት የህዝብ እንደራሴው ኮንግረስማን ክሌይ ሄገንስ በበኩላቸው ወደ አሜሪካ የመግቢያ ቪዛ መፍቀድ ወይም ማግኘት የመብት ጉዳይ ሳይሆን የልዩ ጥቅም ወይም የፕሪቪሌጅ ነገር ነው በማለት የህጉ መጣልን እንደሚደግፉም ለቢቢሲም ተናግረዋል። ቢኒያም ሰምራአብ በአሜሪካም ላስ ቬጋስ የሚኖሩ ትውልደ ኤርትራዊ ሲሆን በላስ ቬጋስ የኤርትራውያን የባህልና የሲቪክ ማዕከል አባል ነው። ፕሬዝዳንት ዶናልድ ትራምፕ የቪዛም ክልከላን በተመለከተ ለ8 ኒውስ ናው ቴሌቪዥን በሰጠው አስተያየት ከኔ እድሜ ሁኔታ ጋር በተያያዘ እኔን ወደ አሜሪካ መጥተው ለሚጎበኙ የሚፈልጉ ቤተሰቦች የዚህ የአሜሪካ የመግቢያ ቪዛ ማዕቀብ ሰለባም ስለሚሆኑ እርምጃው ስጋት ፈጥሮብኛል። የአሜሪካ ህዝብ ስለ ኤርትራና ኤርትራውያን ምንነትን ጠንቅቀው የሚያውቁ ይመስለኛል ብለዋል። የሃይቲው ተወላጅ የሆነችው የአሜሪካ መኖሪያ ፍቃድ ወይም ግሪን ካርድ ባለቤት የሆነችው ሙሉ ስሟን መናገር ያልፈለገችው የ38 ዓመቷ የማያሚ ግዛት ነዋሪዋ ህመምተኛ አባቴና እህቴ ወደ አሜሪካ መጥተው እንዳይጎበኙኝ መደረጋቸው ስጋትና ድንጋጤም ጭሮብኛል። እነዚህ ውድ ቤተሰቦችም ከዚህ በኋላ መቼ ወደዚህ መጥተው እንደሚጎበኙኝ ከፈጣሪ በፍቃር የሚያውቅ የለም በማለትም ስጋትና ቅሬታ አዘል አስተያየቷን ሰጥታለች። አዲሱ የፕሬዝዳንት ዶናልድ ትራምፕ የቪዛ ክልከላም ቀደም ሲል የአሜሪካ መግቢያ ቪዛ ያገኙ የውጭ ዲፕሎማቶችን አትሌቶችንና ቡድኖቻቸውን እንደዚሁ ልዩ መብት ያላቸውን እንደማይመለከትም ታውቋል። የአሜሪካ የኦክስፋም ፕሬዝዳንት አቤይ ማክሰመም አዲሱ የቪዛ ክልከላን የብሔራዊ ደህንነትን ጉዳይ ሳይሆን በአሜሪካውያን መካከል የልዩነት ዘር መዝራት በአሜሪካ ውስጥ ሰላም የሚሹ የማህበረሰብ ክፍሎችን ስጋት የሚጭርባቸው እርምጃ ነው በማለትም ተቃውሞታል። ለብር ራዲዮም ለተጠናቀረው ታምሩ ገዳነኝ ቸርን ሰንበት መልካሙን ሁሉ ያሰማን።